እና ይችን እናት ወላድና ወላድ ሆናቸው ብቻ ኢቢኤስ ላይ እንድትደርስ መጨረሻ ቪዲዮውን አዳምጡት። ሙሉ ታሪኳ የተወሰነ ነገራቸዋለሁ። ፕሊዝ የተቻላችሁ በጉልበት ያልተቻላችሁ ሸር ላይክ በማድረግ የተቻላችሁ ደግሞ በገንዘባችሁ በማድረግ ይችን እናት ፕሊዝ ከልጇ ጋር እናገናኛት። ሰው ብቻ መሆን ለሰው ልጅ በቂ ነውና የተቻለና አቅም ይሄንን በስልካችን ብዙ ነገር የምናደርገው ነገር ነውና ይችን እናት ፕሊዝ ሰው የሆናችሁ የተቻላችሁ እናንተም ቪዲዮ በመስራት ሼር አድርጉላት። ኢቢኤስ ላይ እንድትቀርብና ዲኤንኤ ምርመራ አድርጋ ከልጇ እንድትገናኝ እሷን እምባያየ እኔ ከሷ ጋር ሙሉ ለሊት ታለቅስ ነው ያደርኩት። ሙሉ ለሊት እግዚአብሔር እንመላችሁ እሷ ስታለቅስ ሙሉ ለሊት ታለቅስ ነው። ሙቤ ቲክቶክ ላይ እዛ ላይ ነው እኔ የሚያደርኩት ማለት ነው። ማምሻዬ ሙሉ ለሊት እኔም ሳለቅስ ነው ያደርኩት። እግዚአብሔርን ጠዋት እንኳን መነሳት አቅቶኝ አርፍጄ ደንግጬ ነው የተነሳሁት። አራም ዘግቼ ተኝቼ። ሰላም ክብራትና ክብሯን የብርቱካን ፋይፍቱ ቻናል ፋሚሊ ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ በዝት ይበልልኝ። ኢትዮጵያ ሀገራችንን ሰላም ያደርግልን። ሰላም ለኢትዮጵያ፣ ሰላም ለሀገራችን ይሁን። እናንተም በያላችሁበት ዓለም ዳርቻ ሁሉ የእግዚአብሔር ሰላም ቸርነት ተድላ በቃ ምን ልበላችሁ ሁሉ ነገር ከናንተ ጋር ይሁን። ውድ ኢትዮጵያ፣ ውድ ኤርትራውያን፣ ውድ ትግራውያን እወዳችኋለሁ። በጣም አድርጌ ነው የምወዳችሁ እና ፈጣሪ ይጠብቅልኝ በያላችሁበት ዓለም ዳርቻ ሁሉ። ዛሬ አንድ ነገር ላስቸግራችሁ መጥቻለሁ። እሱም በቀላል ነገር የሚሰራ ነውና እስከ መጨረሻ አብራችሁን ቆዩ። ለቤቴ አዲስ የሆናችሁ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ብርቱካን ፋይፍቶፕ ነኝ። ላይክ ሰብስክራይብ አድርጉኝ። አመሰግናለሁ። ስለዚህ ዛሬ ይዤላችሁ የመጣሁት ምንም ሳታወጡ በስልካችሁ ብቻ ሼር በማድረግ ለዚች ለወላጅ እናት ድምጽ እንድንሆናትና ኢቢኤስ ጋር እንዲደርስላት እውነት ወላድ ይሆናችሁ ሴትም ወንድም ሆኑ ወላድ ይሆናችሁ ብቻ የመውለድን ጭንቅ የምታውቁ ይሄን ቪዲዮ ላይክ ሼር ሰብስክራይብ አድርጉት። ላይክ ስታረጉት ደግሞ ዩቲዩብ አልጎሪዝም ለሰዎች እንዲደርስ ያደርገዋል ማለት ነው። ላይክ ለዩቲዩብ ትልቅ ነገር ይጠቅማል። አንዳንድ ልጆች ግን ስለ ዩቲዩብ የማታውቁ ብዙ ስህተት የመሰሩ አሉ። እኔ ታቅሜ የተረዳሁትና ከኢትዮ ኮምፒውተር የተረዳሁት ነገር አለና ብዙ የመሰሩ ስህተቶች አሉ። ስለሱ ተመልሼ እመጣላችኋለሁ ማለት ነው። ግን ዛሬ ለዚች ለወላጅ እናት ፕሊዝ ድምጽ እንሆናት እና ለኢቢኤስ እንዲደርስላት ድምጽ እንሆናት። ላይክ ሰብስክራይብ ሼር ስታረጉት ዩቲዩብ ደግሞ የዩቲዩብ አልጎሪዝም ይሄን ቻናል ሰው ወዶታል ብሎ ሼር ያደርገዋል። በሰዎች በሁሉ ሰው ጋር እንዲደርስ ያደርገዋል ማለት ነው። እና ይህች ወላጅ እናት እንግዲህ በጣም ህይወቷ በጣም የምታዝን እግዚአብሔርን እኔ ለሊት ሙሉ ቀን ስታለቅስ ውላ ለሊት ስታለቅስ የምታድር እናት ናትና እንደው በፈጠራችሁ ጌታ ለዚች ለናት እውነቴን ነው። እኔ ሌላ ክብያ አይደለም ማርያምና እኔ ራሴ ሌላ ክብያ አይደለም፣ ግን ድምጽ ሆኗት ማነው ይሄ ቲክቶክ ምነው አራውን ደግሞ ስሙ ጠፋብኝ እና ውቤ ቻናል ላይ ቲክቶክ ላይ ማለትም ትናንትና በፈጠራችሁ ጌታ ወላድ ሆናችሁ ሸር አድርጎ እባካችሁን ብሎ ስለለመነ ነው። እኔም የተቻለኝን በቻናሌ ላስተላልፍ ብዬ እየመጣሁት ማለት ነው ቤተሰብ እና ወላድ ሆናችሁ መግቢያ ላይ እንዳያችኋት ነው። ልጇ እንዴት መሰላችሁ በፊት በድሮ በድህነት እንዴት ነው እንግዲህ ልጁ የመጣው ማለት ነው። ጎዳና ላይ ነበረችና በጎዳና ምክንያት ልጁ መጣ ማለት ነው። ጎዳና እንዴት መሰላችሁ ጎዳና ላይ የወጣችው በድህነት ነው። በጣም የድሃ ልጅ ነበረች እና በድሃ ቤተሰብ ነበረች። እናቷ ቤት ታማ እያለች እሷ ጾማን ነበር የምታድረው እየለመነች እያመጣች ለእናቷ እየሰጠች እሷ ጾማ ታድር ነበረ። በዛ አጋጣሚ ሀዲያ ጾማን ስታድር እናትየዋ በጣም በስቀቀን ነበረ። በቃ እሷ እኔ በቃ ልጅ አንቺን ማየት እንደዚህ በረሃብ አንቺን ማየት አልፈልግም እያለች እናቷ በጣም ታለቅስ ነበረ። ከዛ ከዕለታት አንድ ቀንም ልጇን ይዛ ይች ሴት ወደ ጎዳና ላይ ትወጣለች ማለት ነው። ጎዳና ላይ ወጣ ትታመማለች።
ስትታመም ማነው ሙሉ ደሳሌ ነው የልጁ እናት ስሟ ማለት ነው። ሙሉ ደሳሌ ነው። እናት ጅብ መግቢያ ላይ ያላችኋት እናት ሙሉ ደሳለኝ ትባላለች። ከዛ ጎዳና ላይ ወጣ እየለመነች 3 ቀን እንደሆናት ትታመማለች። ስትታመም ከዛ ወደ አንዲት እናት ጎራትልና ልጇን ትሰጥና ዳቦ ገዝቼ ልምጣትልና ትሄዳለች። ልጄን ይዤ ተመሞት ብዬ ነው አለች እዛ የሰጠሁት ለነዛ ለእናት ማለት ነው። ግራ ሲገባት ማለት ነው። እሷ ዳቦ ገዝታ ልትመለስ ሳይሆን ጎዳና ያወጣ ልትለምን ነው። ከዛ እሷም በሽታውን በጣም ተይዛ ነበረ። እሷንም ይዘው ለነፍሱ ያለ አሳከሟት። እናትን አሳከሟት። ልጅ እዛው ነው ገን ከዛ ታከማ ምን ብላ በ3ኛ ቀኑ ስትመጣ ልጇ የለም። እነዛ እናት ጠይቃቸው ልጁ የለም። እነዛ እናት የጅማ ይሆኑ የምን ይሆኑ አይታወቅም። እስከመጨረሻ አዳምጡ ቤተሰብ። ለምንድነው የጅማ ሆነ የምንኮነ ለምንድነው የምትሉኝ እስከመጨረሻ ድምጹን አዳምጡኝ ማለት ነው። አብራችሁኝ ቆዩ። እነዛ እናት ጋር አስቀምጣ ትሄዳለች። እሷም ዳቦ ልግዛ ብላ ነው ሄደችው። እሷም ዳቦ ገዝታ አልተመለሰችም። ለ3 ቀን ውጭ ላይ ነበረች። እሷም ታማ ሐኪም ቤት ገብታ ነበረ። ተልጄ ጋር ተምሞት ልጄ እንኳን ሄዳን እኔ ልሞት ብላ ነበር። እነዛ እናት ጋር አስቀምጣ ሄደች። እሷም ታከማ ድና ስትመጣ በ3ኛ ቀኗ ልጇ የለም። ልጇን ስትጠይቅ ልጄ ነው ስትል ለበጎ አድራጎት ስተነዋል ይባታል። ከዛ ደግሞ ወደ እናቷ ዘንድ ልትሄድ እናቷን ስትጠይቅ እናትሽ እኮ ወዲያው ሞተች። 1 ሳምንት አልተቀመጠችም። እናትና የተለያይተው እናት 1 ሳምንት አልተቀመጠችም በልጇ ናፍቆት ማለት ነው። በዚች በግብ ያለ በምታወት ልጅ በሷ ናፍቆት እናት ወዲያው ህይወታቸው ያልፋል። ስለዚህ ህይወታቸው ወዲያው ያልፋል ማለት ነው። ከዛ በቃ እኔ ምንድነው አላማ ያለኝ ብላ እና ይቺ እህታችን በጣም ይሰማታል። በጣም ታዝናለች። በጣም በቃ አላ በቃም ኢቢኤስ ላይም ደርሳለች ሄዳለች። አንዴ ሁለቴም ሄዳለች። አንድ ጊዜ እንትን ዘበኛው አላስገባ ብሎትን ያስመልሳ ከኢቢኤስ ላይ ራሱ ዘና ሲተላለፍ ማለት ነው። ከዛ ይሄ ሁሉ አልፎ ከዛ ምን ማድረግ አለባት አንቺ እዚህ ልጅሽን ይዘሽ እንዳመጭም ተብላለች። ምንም አይንሽ እንዳነው ብለዋታል። ከዛ ምንድነው ምንድነው ማድረግ ያለባት ወደ አረብ ሀገር መሄድ። አረብ ሀገር ሄዳ እየሰራች ለ7 አመት ሰርታ እህቶቿን አስተምራ ዳራውታ እነሱም አረብ ሀገር እንዲሄዱ አደርጋቸው ወደ እናት ሀገሯ ትገባለች። ልጇን ፍለጋ ማለት ነው። ልጄን አገኛለሁ ብዬ ነው አለች ጥዬ የመጣሁት ስራዬ። ወደ እናት ሀገሯ ገብታም እነዛ እህቶቿም ደግሞ አንቺ አሳፈርሽን፣ አንቺ ሚዲያ ላይ ወጥሽ በቃ እንደዚህ እያሉ እሷን እያበሸቃቀጧት ማለት ነው። እሷ ያሳደገቻቸው 7 አመት ሙሉ አረብ ሀገር ሰርታ ማለት ነው። ጋይስዬ ዛሬ እሷን አንቺ ሚዲያ ላይ ወጥሽ ያሳፈርሽን እያሉ አንድ ሳሙና እንኳን አይሏትም ማለት ነው። ተዛ ምን አደረገች ይችላል። አሁንም ልጄን በቃ እስከ መጨረሻ ድረስ ህይወት እስካለ ድረስ ልጄን ማግኘት አለብኝ እፈልጋለሁ በማለት እየፈለገች ነው። ስለዚህ ልጇ ደግሞ ኢትዮጵያ ገብቶ ቤት ላይ ቀርቦ ከሌሎች እናቶች ጋር እናቴን እሱ ያለው በውጭ ነው ኢትዮጵያ ገብቶ ከሌሎች ሰዎች እናቴ ጋር የኔ ልጅ ነው እያሉ ደም ምርመራ አድርገው ደሞ ግን የሱና የነዛ ሰዎች አንድ አይደለም። እሷ ግን ይሄ ልጅ ወላሂ ላዚም ይሄ የኔ ልጅ ነው እያለች ነው የምታነበው ማለት ነው። ምን ይላል አሁን ልጁ ስታወራው እናት ስታወራው ምንድነው የሚለው እሱ ተሁለት 3 እናቶች ጋር ደም ምርመራ አድርጎ ስላልተገኘ እኔም እናቴን ወላጅ ቤተሰቤን ባገኝ በጣም ነው ደስ የሚለኝ። በጣም ደስ ይለኛል። አሁን ግን እናት ስልክ ቁጥር ተገናኝተው ሲያወሩ እናት መጀመሪያ እኔን ለማውራት ዲኤንኤ ምርመራ አድርጊና ከዛም በኋላ እናትና ልጅ መሆናችን ረጋግጠን ነው የሚለው። እሷም ዲኤንኤ ምርመራውን ለማግኘት አላገኘችም። ኢቢኤስ ላይ አላቀረቧትም። ኢቢኤስ ላይ እንድትቀርብ ድምጽ ሆኗት ማለት ነው። ዛሬ ሀዲያች እናት
የቤት እቃዋን ሸጣ እሱን ለማግኘት ብዙ ኢቢኤስ ላይ ደክማለች። አንዴም ሁለቴም ሄዳለች። እንግዲህ በአሁኑ ሰዓት አላችሁ ስራ ሳይኖር ምን ሳይኖር ለታክሲ እንኳን ይቸግራል በአሁኑ ሰዓት ማለት ነው። ኢቢኤስ ላይ ቲቪዎቿን፣ ልብሶቿን፣ የቤት እቃዎቿን ሁሉንም ይሸጣለች እሱን ለማግኘት ያልደከመችው ነገር የለም። አሁን ግን ይሄ ልጅ በመጨረሻ እሱም ኢቢኤስ ላይ ቀርቦ ሳይዋለች በቃ ሰው ልብሴን በጫጨኩት እብድ ሆንኩ ያለሁበትን አላቅም ማለች። ያለሁበትን ምንም አላቅም ያቸው እና የተቻላችሁ ሰዎች ይችን እናት መግቢያ ላይ እንዳያችኋት ሙቤት ይተኮሩ ቤት ገብታችሁ ስለሷ ህይወት ታሪክ ሙሉውን ማግኘት ትችላላችሁ። እሷ ለሌት ተቀን ስታለቅስ ውላ ያደረች እናት ናት። እና ሰው የሆናችሁ ብቻ እውነቴን ነው የምላችሁ፣ ሰው የሆናችሁ ብቻ ይችን እናት ኢቢኤስ ላይ ቀርባ ዲኤንኤ ምርመራ አድርጋ የተቻላችሁን በጉልበት እሷን ይዛችሁ ለመሄድ ያልተቻላችሁ ሸር በማድረግ የተቻላችሁ በገንዘብ አድርጋችሁ ይችን እናት ልጇን አግኝታ እውነት እሷ ምን እንደሆነ ያለች ታውቃላችሁ። እኔ ተሱ ምንም አልፈልግም እና እኔ ከሱ ምንም አልፈልግም። አንድ ቀን ብቻ አቅፌው ልሞት። አሁን ራሴን በራሴን ልጄን እያልኩ ህይወቴን ተማጠፋ አንድ ቀን አቅፌው ልሞት። ደግሞም እኔ ማህፀን እንድፈነው ብዬ ከሱ ውጪ ብዙ ነገር ሆኜ ከነምሶ ጠርነ ጀምሮ ብዙ ስለተሰቃዩ ማህፀኔን እንድፈነው መሀን አርገ ብዬ ምያለው። ልጅም ተሱ የለኝም መሀል ላለብኝ። ስለዚህ ልጅን አገናኙኝ ሰው ሆናችሁ ብቻ ነው ብትያለች ነው። ስለዚህ ይችን እናት ደግሞ እኛም ሰው የሆነው ነገር የሚገጥመን አናውቀውምና ዛሬ ሰውነን ነገ የሚገጥመን አናውቀውምና አናውቅም። ስለዚህ እኛም ነገ ምን አይነት ልጅ ነው የምንይዘው፣ ምን አይነት ህይወት ነው የሚገጥመን ማለቱን ታነዘረጋ ይችን እናት ኢቢኤስ ላይ አድርሷ። የተቻላችሁ በጉልበታችሁ ያልተቻላችሁ ሸር በማድረግ የተቻላችሁ በገንዘባችሁ በመርዳት ይችን እናት እንርዳት።